ገንዘብ ማጣት የሚያስጨንቃችሁ፣ ድህነት አልላቀቅ አልፋታ ያላችሁ፣ ከዓመት ዓመት ችግር የሚፈራረቅባችሁ፣ ዓለም ገንዘብ ለሌለው ቦታ እንደሌላት እያወቃችሁ እስከዛሬ በገንዘብና በሐሳብ እጥረት ራሳችሁን የምታሰቃዩ፣ ዓላማችሁን በምትፈልጉት ገንዘብና ሀብት ልክ ከምትበታትኑ ሰብሰብ አድርጋችሁ አንድ አድርጉት። ከልክ በላይ ስላሰባችሁ በአንዴ የምትፈልጉትን ገንዘብ አታገኙ። በየቀኑ የምሬትና የእጥረት ወሬ ስላወራችሁ ድህነትን አትሰናበቱም። ሁሌም በአጭር ጊዜ ሀብታም የሚኮንበትን መንገድ ስላጠናችሁ ሀብታም አትሆኑ። የምትመኙት የትኛውም ነገር ስክነት ይፈልጋል። ሰከን ቀዝቀዝ በሉ። ለፍላጎትና ለችግራችሁ ብላችሁ ተረጋጉ። በሰው እጅ ያማረ ሁሉ በእናንተም እጅ እንደሚያምር አይሰማችሁ። ለሰው የተሳካ ነገር ሁሉ ለእናንተም የሚሳካ አይምሰላችሁ። ታሪኩን በማታውቁት ሰው ሚዛን ራሳችሁን አትለኩ። የእናንተ ባልሆነ ሜዳ ላይ ውድድር አትግጠሙ። ስለ ገንዘብ ማውራት ብቻውን ከገንዘብ ችግር ያወጣኛል ብላችሁ ማሰብ አቁሙ። የችግራችሁ መፍቻ ቁልፍ ያለው አእምሯችሁ ውስጥ ነው። አእምሯችሁን ስትጠቀሙ ችግራችሁ በየደረጃው ቦታ እያገኘ ይመጣል። አዎ፣ ገንዘብን ፍለጋ ልባችሁን አታድክሙ። ሀብትን ለማግኘት በጭንቀት አትሰቃዩ። ከሰው ለመብለጥ እንቅልፋችሁን አትጡ። ለመማር፣ ለማወቅ፣ ለመብቃት ልባችሁን ክፈቱ፣ ዓይናችሁን ግለጡ። እንዲሁ ከማያባራ ጥድፊያና ሩጫ ውስጥ ውጡ። ጥናቱ ምን ይላል? የዓለማችን 88% ሚሊዮነሮች ሀብትን ያመጡት ትምህርት ቤት በተማሩት ትምህርት ሳይሆን ራሳቸውን አስተምረው ባገኙት ዕውቀት ነው። መደበኛው ትምህርት የዕውቀትን መሠረት ያስይዛችኋል፣ እጃችሁን ይፈታዋል፣ በመጠኑ አእምሮአችሁን ይገራዋል። ነገር ግን የሕይወት መክፈቻ ቁልፍ የሆነውን ጥበብ አይሰጣችሁም። ጥበብ ያለው እዚሁ አሁን በምትኖሯት ሕይወት ውስጥ ነው። ዕውቀት ካላችሁ ዕውቀት ከገንዘብ የሚበልጠው ትልቁ ሀብታችሁ እንደሆነ እወቁ። በሕይወታችሁ ሀብትን ወይም ገንዘብን ሳይሆን እሴትን አስቀድሙ። ችግር መፍታታችሁ ላይ አተኩሩ። ቻይናዎች የሚታወቁበት አንድ አባባል አላቸው። In every crisis lies an opportunity. በእያንዳንዱ ቀውስ ውስጥ እድል አለ። ችግርን መሸሽ ስታቆሙ የእድገት እድል በሩን ከፍቶ ይጠብቃችኋል። አዎ ጀግናዬ፣ ሁሌም በንቃት ተመልከት። ሕልምህን ጠብቀው። ዓላማህን ማንንም አታስነካ። የገንዘብ ነፃነት የሚሰጥህ እርሱ ነው። የድህነትን ቀንበር የሚጥልልህ እርሱ ነው። ሰው ፊት አንገትህን ቀና ደረትህንም ነፋ የሚያደርገው እርሱ ነው። በቃልህ ደጋግመህ ስለጠራኸው ብቻ የሚመጣ ገንዘብ የለም። በየቀኑ ስላሰብከው ብቻ የምታፈራው ንብረት የለም። በቃልህ ከምትጠራው በላይ ስራበት። ደጋግመህ ከምታስበው በላይ ዋጋ ክፈልለት። የሚሰሩ እጆች ብሩካን ናቸው። ጥንካሬህ መዳረሻህን እንደሚወስን እወቅ። ድፍረትህ የሕይወትህ ቁልፍ እንደሆነ አስተውል። ብዙ ምድራዊ ነገሮች ገንዘብ ይፈልጋሉ። ስለዚህ ገንዘብ ለመስራት የሆነ ሰው መሆን አለብህ። ብዙዎቹ ምኞቶች ያልተሳኩት የገንዘብ እጥረት ስለያዘ ከሆነ መፍትሄው በእጅህ ነው። በስንፍና አትዘናጋ። ራስህን አስተምር። በየቦታው ዕውቀትን አሳድ። ያወቅከውን የማድረግ ድፍረት ይኑር። ማንም ሰው ሕይወቱን መቀየር የሚችል የዕውቀት ችግር የለበትም። የብዙዎች ችግር ፍርሃትና ተነሳሽነት ማጣት ነው። ውስጥህን አሸንፍ። አእምሮህን በሚገባ ተጠቀም። ድህነትን ታግለህ ጣለው። የበይ ተመልካች ሳትሆን
እየሰራህ የምታተርፍ እየበላህም የሚመለከቱ ድንቅ ሰው ሆነ ተገኝ። ራስን ከመሆን በላይ የሚያረጋጋ ሰላም የሚሰጥ ምን ነገር አለ? እንደ ማንኛውም ሰው የራስ መገለጫዎች አሉ። አንተን አንተ ያደረገ ማንነት አለ። አንቺን አንቺ ያደረገሽ ስብዕና አለሽ። የማንም ተጽዕኖ ስር ብትወድቅ፣ ምንም ያክል ጫና ቢበዛብህ፣ ራስህን መሆን ከፈለግ ራስህን መሆን ትችላለህ። ሰዎች ለምን ሌሎች ሰዎች እንዲመስሏቸው እንደሚፈልጉ ሲታሰብ ያስገርማል። እኔ ብቻ ነኝ ትክክል፣ ከእኔ የተሻለ ሰው የለም፣ እኔ ከሁሉም እበልጣለሁ፣ እኔን ብትሰማ ይሻልሃል የሚሉ ጩኸቶች በበዙ ቁጥር ማንነትን እያሳቱ አዙሪት ውስጥ ይከታሉ። ማንንም በአንተ አመለካከት ብቻ ለማነጽ አትሞክር። በማንም የተዳፈነ እይታም አትመራ። ላንተ የጠቀመ ሁሉ ለሌሎች ላይሆን እንዲሁም ላይጠቅማቸው እንደሚችል ተገንዘብ። የልብስ ልኬት የልብሱ ባለቤት አንተ እንደሆንክ ያሳያል። አመለካከትህም ላንተ መስራት እንዳለበት ማረጋገጥ ይኖርብሃል። ራስህን ከተቀበልክ፣ በራስህ መንገድ መራመድ ከቻልክ፣ ማንም ወደ ኋላ የሚጎትት ሰው አይኖርም። አዎ ጭግናዬ፣ ብዙዎች አውቅልሃለሁ እያሉ ሊያዙህ ይሞክሩ ይሆናል። ብዙዎች በሐሳብ መሃል እየገቡ ያደናቅፉህ ይጥሩ ይሆናል። ብዙዎች እንድትከተላቸው ሊገፋፉህም ይችሉ ይሆናል። አንተ ግን ነፍስህን አድምጥ፣ የምትልህን ስማ። ከውስጥ ለሚያስተጋባው ሁነኛ ጩኸት ጆሮ ስጥ። እንድትከተላቸው የሚፈልጉ፣ እንድታጨበጭብላቸው የሚገፋፉ፣ ሳትፈልግ ደጋፊያቸው ሊያደርጉህ የሚታገሉትን እንዳትሰማ። ሕይወት የነጻነት ሜዳ ናት። ያሻኸውን የመከተል፣ የተመቸህን የማድረግ፣ የሚጠቅምህን የመያዝ ሙሉ መብት አለ። በሰዎች ሐሳብ ጣልቃ መግባት የለመደ፣ ሁሌም የበላይነቱን ለማሳየት የሚጥር፣ ዕውቀቱን ከሚኖር በላይ እያብራራ አዋቂነቱን ለማሳየት የሚደክም ሰው ከራሱ በላይ ሰዎችን እያጠፋ፣ ማንነታቸውን እያሳጣ፣ በማይሆን መንገድ እየመራ ለማይመጥናቸው ስፍራ ያበቃቸዋል። መሪህ ገደል ቢከት ለራስ ውድቀት ተጠያቂው አንተ ነህ። አዎ፣ ነገርን የመመርመር፣ ጉዳይን የማጥናት፣ ሰውን በጥቂቱ የማወቅ ጥበብ ተሰጥቶሃል። ማንም ባሰኘው መንገድ የሚመራ ግዑዝ አይደለህም። የራስህን የማያወላውል አቋም አስቀምጥ። ማንም ከየትም መጥቶ ሊያዝህና ሊያስከትልህ ቢሞክር ለምን ብለህ ጠይቅ። እውነተኛው ደስታ በሌሎች ድርጊት ውስጥ ሳይሆን በራስህ መሠረታዊ እንቅስቃሴ ውስጥ ነው። አምላክን ታመልካለህ፣ ሰውን ታደንቃለህ፣ ራስህን ትሰማለህ፣ ነፍስህን ታደምጣለህ። በውስጥህ ለአንተ ብቻ የሚሰማ ንግግር አለ። ጊዜ ሰጥተህ ከሰማኸው፣ ባለው አቅም ልክ ከተገበርከው፣ ወደ ገሃድ እንዲወጣ ካደረግከው፣ ተአምራቱ በእጅ ላይ መገለጥ ይጀምራሉ። ድንቅነትህን ብዙዎች ይመለከታሉ። በማንነትህም ብዙዎች ይከተሉሃል። ራስህን ሁን፣ ነፍስህን አዳምጥ፣ የውስጥ ንግግርህንም በአጽንኦት ስማ። ቆም በሉ፣ ወደ ልባችሁ የውስጠኛው ማዕከል ውረዱ። ጥልቀቱን በተመስጦ አስቡ። ምን እየተከናወነ ነው? ምንስ ይሰማችኋል? ወደ ውስጣችሁ በጥልቀት በወረዳችሁ ቁጥር
ዝምታችሁ ላይ ስትመሰጡ፣ በጸጥታ ማሰብ ስትጀምሩ የገሃዱ ዓለም መዘጋት ይጀምራል። ጫጫታው ይቀንሳል። የልባችሁ ማዕከል ላይ ሌላ የግል ዓለም ትፈጥራላችሁ። የእናንተ ብቻ ወደ ሆነው ረቂቅ ደሴት ላይ መንሳፈፍ ትጀምራላችሁ። የዓለም ድካም ትርጉም አልባ ከሆነባችሁ ፋታ ወስዳችሁ ዝምታን ተቀኙ። የሕይወት አዙሪትነት ካደከማችሁ በዝምታ ገድቡት። የምትኖሩበት ከባቢ ስሜት አልባ ከሆነባችሁ ጸጥ ብላችሁ ለመሸሽ ሞክሩ። ከብዙ ነገር ጋር ፊት ለፊት እየተላተማችሁ በዚህም በዛም እየታገላችሁ ቀኑን በመውጣትና በመውረድ እየዳከራችሁ የምትኖሩት ሕይወት የለም። የሕይወት ትክክለኛ ይዘት ከዚህ ይለያል። የእውነት መኖር ያለው ዝምታ ውስጥ ነው። የሕይወት ማዕከል ዝምታ ነው። ላለመናገር የሚደረግ የአንደበት ዝምታ ሳይሆን ከዛም የጠለቀው የስሜት ዝምታ። ይህ ዝምታ ቀጥታ ነፍስን ከፈጣሪዋ ጋር ያገናኘዋል። ረቂቁን መንፈሳዊ ማንነት ያስመለክተናል። በምድር ላይ አንሳፎ ከትግሏ ፋታ ይሰጠናል። አዎ፣ ዝምታን ተቀኙ። ረቂቁን የአምላክ ኃይል ወደ ውስጥ አስገቡት። በማያስበው አእምሮ ወይም ሰብኮንሽስ ማይንድ የልብ ምታችሁን አዳምጡት። ወረድ ብላችሁ የሰውነታችሁን ማዕከላዊ ቃና አገኙት። ፋታ የሌለው አእምሮ የዓለም መጫወቻ ነው። የሚኖረው ከውጭ ወደ ውስጥ እንጂ ከውስጥ ወደ ውጭ አይደለም። ራሱን ፍለጋ ይኳትናል፣ ነገር ግን ፈጽሞ ሊያገኘው አይችልም። ይቅር ከማለት የሚገኝን በረከት ለመቋደስ ይቅርታ ማድረግ ብቸኛ አማራጭ እንደመሆኑ መጠን ውስጥን በሐሴትና በመረጋጋት ለመቃኘትም ዝምታ ብቸኛው አማራጭ ነው። ጥርሳችሁን ነክሳችሁ ደም ስራችሁ እስኪገታተር፣ ውስጣችሁ ረፍት እስኪያጣ የያዛችሁትን ስትለቁ የከፋ ድቅድቅ ጨለማ ውስጥ የምትገቡ ከመሰላችሁ ያለምንም ፍርሃትና መዋከብ የያዛችሁትን ለአፍታ ለቀቅ አድርጉት። ራሳችሁን ዘና አድርጉት። አእምሯችሁን ለማጥራት ሞክሩ። ከልብ ምታችሁ ወደ ጠለቀው ማዕከል ጉዞ ጀምሩ። ሁሉ ነገራችሁ ዝም ሲል የፈጣሪ መንፈስ በእናንተ ላይ ለመስራት ነፃነት ያገኛል። ወጥታችሁ ወርዳችሁ ቧጣችሁ ቆፍራችሁ ያላገኛችሁትን ውጤት እናንተ ነፃ ስትሆኑ ታገኙታላችሁ። አዎ ጀግናዬ፣ ራስህን አታድክመው። ከሐሳብ ወደ ሐሳብ፣ ከዙረት ወደ አዙሪት አትውሰደው። ዙሪያህን መቃኘት ተለማመድ። ፍላጎትህን ለማወቅ ሞክር። ከዕለት ተዕለት ተግባር ውስጥ ትርጉም ሰጪውን ተግባር ፈልገው። በእርሱ ማዕከል ላይ ሕይወትህን ለመመስረት ሞክር። ወከባ በበዛበት ዓለም አንተ ለራስህ ቅድሚያ ካልሰጠ ማንም ቅድሚያ አይሰጥህም። አንተ ውስጥህን ማዳመጥ ካልቻልክ ማንም አያዳምጥህም። ዓለምን ዘግቶ ወደ ራስ መመለስ መመጻደቅ ወይም ግብዝነት አይደለም። ራስን ማወቅና መረዳት የሚፈልግ ሰው በቅድሚያ የሚያደርገው ነገር ዓለምን ዘግቶ ወደ ውስጡ ደጋግሞ መመልከት ነው። እላይታች በማለት በመውጣት በመውረድ ያወረድከው ጣፋጭ የዛፍ ፍሬ ከሌለ ፍሬው ሳይበስል እያወረድከው ነውና እስኪበስል ጊዜ ስጠው። በስሎ በራሱ ጊዜ ወርዶ እጅህ ላይ እስኪወድቅ ነፃ ሆነ ጠብቀው።
የሚመጣውን በረከትም ሆነ መዓት በዝምታ ውስጥ ማሳለፍን ተለማመድ። ለእያንዳንዱ ክስተት ግብረ መልስ ለመስጠት አትቸኩል። ሕይወትህን የሆነው ውጫዊ ነገር ተገዢ አታድርገው። ዝም ብለህ የሚሆነውን ተመልከት። የሚመለከትህ ጉዳይ ላይ ብቻ አተኩር። በሁሉም ሰውነትህ ብዙ ነገር ለመያዝ አትሞክር። የኔ የምትለውን አንድ ነገር በሁለት እጅህ አጥብቀህ ያዝ። ሕይወትህንም በእርሱ መሠረት ላይ ገንባው። በሕይወታችሁ በአጋጣሚም ሆነ በምክንያት ብዙ ነገር ልታጡ ትችላላችሁ። ያላችሁን ሁሉ ከማጣትም በላይ የሆነ ጊዜ ባዶ እጃችሁን ልትቀሩ ትችላላችሁ። የእኔ የምትሏቸውን ሰዎች ታጣላችሁ። ለዓመታት የደከማችሁበትን ሀብትና ንብረት ታጣላችሁ። ረጅም ጊዜ የገነባችሁትን ስም በማይረባ ምክንያት ታጣላችሁ። ራሳችሁ ጋር ሰጣ ገባ ውስጥ ገብታችሁ ራሳችሁን ታጣላችሁ። ነገር ግን ምንም እንኳን ማጣት አብዝቶ ቢጎበኛችሁ፣ ባዶነት ደጋግሞ ቢፈትናችሁ፣ እናንተ ግን በባዶነትም ሆነ በማጣት ውስጥ መኖር እንደምትችሉ ራሳችሁን ማሳመን ይኖርባችኋል። የገነባችሁት ትልቅ ሕንፃ ቢፈርስ እንኳን ዳግም ከዜሮ ተነስታችሁ ልትገነቡት እንደምትችሉ ከልባችሁ መኑ። ምንም ነገር የሚሆነው በምክንያት ነው። ምክንያቱንም ለበጎ ወይም ለመጥፎ ማዋሉ የእናንተ ድርሻ ነው። ከዛሬ ነገ ልወድቅ ነው፣ ያፈራሁትን ንብረት አጣለሁ፣ የቀረበኝ ሰው ይርቀኛል፣ ሰው አጣለሁ፣ ብቻዬን እቀራለሁ ብላችሁ ማድረግ ያለባችሁን ነገር ሳታደርጉ እንዳትቀሩ። በዓለም ልታሸንፉ የምትችሉት ከማጣት በኋላ ዳግም ቀና ማለት ስትችሉ፣ ከመውደቅ በኋላም ዳግም ራሳችሁን መገንባት ስትችሉ ብቻ ነው። አዎ፣ ማጣትን ልመዱ። ርዛቱን፣ ችግሩን፣ ውድቀቱን፣ ባዶነቱን፣ ብቸኝነቱን፣ እያንዳንዱን አሉታዊውን የሕይወትን የፈተና ገጽ ልመዱት። የችግር ብዛት ልባችሁን እንዲያስጨንቅ አትፍቀዱ። የአንድ ሰሞን ውድቀት ልባችሁን እንዲሰብር አትፍቀዱለት። ወዳጅና ጠላታችሁን ስታገኙ ሳይሆን ስታጡ እንደምትለዩ አስተውሉ። ችግርን መላመድ ጥበብ ነው። እስከ ሕይወት ፍጻሜ ተቀብሎት መኖር ግን ሞኝነት ነው። ምንም ቢሆንባችሁ ከሁኔታው ጋር አትጋጩ። ምንም ቢደርስባችሁ የደረሰባችሁን ለመካድ አትታገሉ። ውስጣችሁ ያርፍ ዘንድ፣ ልባችሁ እንድትረጋጋ፣ አእምሮአችሁ በሚገባ እንዲያስብ ከተፈጠረው ክስተት ጋር ሰላም ፍጠሩ። ወደ ቀኝም ዞራችሁ ወደ ግራ፣ ወደ ላይም አላችሁ ወደ ታች የማይናወጥ ጽኑ አቋም ካላችሁ ምንም ሁኔታ ሊያሸብራችሁ አይችልም። ዛሬ ታጣላችሁ፣ ነገ ታገኛላችሁ። ዛሬ ትታመማላችሁ፣ ነገ ግን ፈውስን ታገኛላችሁ። ዛሬ ትራባላችሁ፣ ነገ እናንተ ጠግባችሁ ብዙዎችን ታጠግባላችሁ። ዛሬ ውስጣችሁ ይረበሻል፣ የሚያስደነግጥ ክስተት ይፈጠርባችኋል፣ ከባባድ ክስተቶች ይፈጠሩባችኋል። ነገ ግን ሁሉም ይቀየራል። ውስጣችሁ ያርፋል፣ ሰላማችሁ ይመለሳል። ክስተቶቹም ጥሩ የሕይወት ትምህርት ይሆኗችኋል። አዎ ጭቅናዬ፣ አሉልኝ ብለህ የተመካባቸው ነገሮች ሁሉ ፊታቸውን ቢያዞሩብህ፣ ማንም ዓይንህን ለአፈር ቢልህ እንኳን ለራስ የሚያዝን ልቦና ካለ የትኛውንም ነገር ከመሬት አንስተ መገንባት እንደምትችል እመን። እምነትህም የሚወራ ሳይሆን የሚኖር፣ ማስረጃ የምትፈልግለት ሳይሆን ማስረጃው ፈልጎህ የሚመጣ ነው። በሰው መገፋት፣ መከዳት፣ በሰው መጠላት፣ ሰው ፊት ክብርና ቦታ ማጣት፣ ሁሉም በአንዴ በሕይወትህ ሊከሰቱ ይችላሉ። ለክስተቶቹ የሰጠኸው ቦታና እነርሱን የምትረዳበት መንገድ ግን ሊያስተካክላቸውም ሊያጠፋቸውም ይችላል።
የሆነብኝ ነገር ከአቅሜ በላይ ነው። በሆነብኝ ላይ እኔ ስልጣኑ የለኝም ከሚለው የውሱንነት ገደብ ራስህን አውጣ። ዓለም ሁሌም ስኬትን አትሰጥህም። ምድር ላይ ሁሌም በምቾት አትመላለስም። ታገኛለህ፣ ታጣለህ፣ ስኬታማ ትሆናለህ። በዛው ልክ ደጋግመህ ትወድቃለህ። ስታገኝ በደስታ ጮቤ የምትረግጥ፣ ስታጣም ጥግ ይዘህ የምታለቅስ፣ ሲሳካልህ እዩኝ እዩኝ የምትል፣ ስትወድቅም ደብቁኝ ደብቁኝ የምትል ከሆነ የገዛ ጠላትህ ራስህ እንደሆንክ አስተውል። ከሁኔታዎች ጋር ተስማማ። በማጣትም በማግኘትህም ውስጥ ትክክለኛ ማንነትህን እንዳታጣ ተጠንቀቅ። የምርጫ የፍላጎትህና የተነሳሽነትህ ጉዳይ ሳይሆን ውሳኔና ውሳኔህ ብቻ እንደ እንዝርት ያሾርሃል፣ ከቦታ ቦታ ያመላልስሃል። ከውሳኔም ተጨባጩ ትርጉም ያለውና እውን የሚሆነው ውሳኔ። እያወላወልክ እየወሰንክ እየሻርክ ውሳኔህን ደጋግመ እያደስክ እያሻሻልክ የተሻለ ጊዜ እየጠበቅ አንዳች የምትፈጽመው ውሳኔ፣ የምታከናውነው የምትተገብረው ሐሳብ የለም። መቀያየር የለመደው አእምሮ ዘውትር ሐሳብ እያስቀየረ የተሻለ የሚመስል የወረደ አማራጭ እያቀረበ የሚጠቅምህ እየመሰለ አሁን ብቻ የሚመችህን ሐሳብ እያቀበለ በምቾት ላይ ምቾትን በትርፍ ላይ ትርፍን የሚሰጥህ እየመሰለ ዋናውን የሕይወት ዘመን ውሳኔህን ባዶ ያስቀረዋል። ለዘመናት ስታስብበት መኖር፣ ስታወጣው ስታወርደው መክረም፣ እንቅልፍህን ስለ እርሱ ማጣት ምንም ዋጋ እንዳይኖረው ያደርገዋል። በጊዜያዊ ምቾት ሲያታልል፣ በጊዜያዊ እርካታ ሲያጃጅል፣ ታይቶ በሚጠፋ ዛሬ ኖሮ ነገ በማይኖር ብልጭልጭ ነገር ሲሸውድህ ይቀጥላል። አዎ ጀግናዬ፣ ውሳኔህ እንዳያሳንስ፣ መንገድህን እንዳያስት፣ ውድቀትህን እንዳያፋጥነው፣ ቃላባይነትህ እንዳይጫወትብህ፣ ሽሽትህ የሕይወት ፈተናህን እንዳያበዛው፣ ከጨዋታው እንዳያስወጣ ወስነሃል፣ ነገር ግን አላደረግከውም። አንድ ቀን ያንን ውሳኔ አከናውነዋለሁ ብለህ ታስባለህ። ያ አንድ ቀን በፍራቻና በጊዜያዊ ምቾት ምክንያት ለዓመታት ሲሸጋገር ሰንብቷል። ከትልቁ ውሳኔ በላይ ለጥቃቅኖቹ ወቅታዊ ውሳኔዎች ራስህን አስገዝተሃል። ከዋናው ውሳኔህ በተሻለ ለትናንሾቹና አንጻራዊ የሆኑትን የስንፍና ውሳኔዎችህን ደጋግመ በመቀበል ለእነርሱም ትኩረት በመስጠት ሕይወትህን ያለ ጊዜው ታከብደዋለህ። ማንም የሚጥለውን ውሳኔ አይወስንም። የማይቀይረውን የማያሳድገውን ዕቅድ አያወጣም። ነገር ግን ከውሳኔው ዓላማ በተቃራኒ ሲወድቅ፣ ሲስት፣ ተስፋ ሲቆርጥና ሲያዝን መመልከት የተለመደ ነው። አዎ ደጋግመ የተለያዩ ውሳኔዎችን ስለወሰንክ፣ አስሬ በድንቅ ሐሳቦች ስላስደመምክ አትቀየርም። ዘውትር ምግባር በሌላቸው ግሩም ውሳኔዎች ስለተሞላ አታድግም። ለውጥ በአንዱ የሚተገበር የሚፈጸምና የሚኖር ውሳኔ ውስጥ ነው። የወሰኑትን ውሳኔ ችላ ማለት፣ ለተፈጻሚነቱ ምንም አለማድረግ፣ የእውንነቱን መንገድ ማጥበብ በራሱ ራሱን የቻለ ውሳኔ ነው። ለዛውም ከቃል የዘለለ በተግባር የተገለጸና እውን የሆነ ተጨባጭ ውሳኔ። በእያንዳንዳችን ሕይወት የውሳኔ ቀናችን እጅግ የተለየች ልትሆን ትችላለች። ውሳኔያችን እውን ከሆነበት ቀን ግን በፍጹም አትበልጥም። የግል ውሳኔዎቻችንን ከኛ ፍቃድ ውጪ ማንም አይሰማም። አለመስማቱ ግን ከውሳኔነት አያግዳቸውም።
ብዙ አመዛዝነ አውጥተህ አውርደ ብዙ ጠይቀ ያሳለፍከውን የሕይወትህን ጠቃሚ ውሳኔ አስታውስ። በእርግጥ ላለመፈጸሙ በቂ ምክንያት ኖሮ ይሆንን? ከትልቁ ሕልምህ ጋር ለተያያዘው ውሳኔ ትኩረት ስጥ። ለጊዜያዊ ምቾት ብለህ ዓላማህን አትካድ። በስንፍናህ ምክንያት ከውሳኔ አትጉደል። በፍርሃትህ እያመካኘ በጊዜያዊ ሽብሮች አትሰበር። አንድ ሰው ወደ ሕይወታችሁ ገብቶ ትርጉም እስኪሰጠው ድረስ ፍቅር ቃል ብቻ ነው። ፓውሎ ኮኤልሆ። ስለ ፍቅር ብዙ ሰምተናል፣ ብዙ አንብበናል፣ ብዙ ተውኔቶችንም ተመልክተናል። ይህ ፍቅር የተባለው የተለየ ስጦታ ወደ ሕይወታችን መጥቶ እውነተኛውን ማንነቱን እስካልገለጠ ድረስ ግን እንዲህ ነው ብለን ለመናገር አንደፍርም። ፍቅርን በቃል የሚያውቁት ብዙዎች ቢሆኑም የሚኖሩት ግን ጥቂቶች ናቸው። ስለ ፍቅር የሚያወሩ ብዙ ቢሆኑም የምር በሕይወታቸው ተገልጦ የተመለከቱት ግን ትንሽ ናቸው። ለትክክለኛው ፍቅር የማይሸነፍ አይኖርም። በእውነተኛው ፍቅር የማይገዛ አይኖርም። ብዙዎች በፍቅር እንደተጎዱ ይናገራሉ። ነገር ግን ፍቅር አዎንታዊ ስሜት እንደመሆኑ መጠን ሊጎዳቸው አይችልም። ይልቅ የጎዳቸው ያፈቀሩት ሰው አሊያም ራሳቸው ፍቅርን የሰጡበትና ለመቀበል የተዘጋጁበት መንገድ ሊሆን ይችላል። አዎ ጀግናዬ፣ የምር የሚኖረው ፍቅር አይጎዳም። የእውነት የሚተገበረው ፍቅር አይሰብርም። ከቃል በላይ የሆነው በዜማ ከሚቃኘው በተውኔቱ ከሚገለጸው የሚልቀው ፍቅር አያሳምምም። ላወቀው ፍቅር በራሱ ሕይወት ነው። ለገባው ፍቅር በራሱ የሙላትና የመትረፍረፍ ምንጭ ነው። ማንም ስለመኖሩ ቢጠራጠር አስቀድሞ የልቡን ለፍቅር ዝግጁ መሆን ሊጠይቅ ይገባል። ፍቅርን የምር ታጣጥሙት ዘንድ አንድም እናንተ የፍቅር ሰው መሆን አለባችሁ፣ ሌላም ወደ ሕይወታችሁ የሚመጣው ሰው ፍቅርን የሚያውቅ ፍቅርን የመረጠና በፍቅር መንገድ ለመመላለስ የወሰነ መሆን ይኖርበታል። በርቀት የምታውቁት ምናባዊ ፍቅር እንደናንተ ዝግጁነትና ተነሳሽነት ወደ ሕይወታችሁ ይገባል። ለግንኙነታችሁ ጣዕም ይሰጠዋል። ብርታትና ጥንካሬ ብሎም ድጋፍ ይሆናችኋል። አዎ ክርስቶስ ለኛ ለልጆቹ ያለውን ፍቅር በሞቱ ገለጸ። ፈጣሪ ሆኖ ሳለ እንደ ፍጡር በምድር ተመላለሰ። ከኃጢአት በቀርም የሰው ልጅ የሚያደርገውን ሁሉ አደረገ። ከሞቱ በፊት ተጠምቷል፣ ተርቧል፣ ተገፍቷል፣ ተተፍቶበታል፣ ተሰድቧል። ከሞት ያነሳውንም ሆነ እስከ ሞት የሚያደርሰውን ዋጋ ከፍሎልናል። ስለዚህ ማንም ሰው በአምላክ ልክ ዋጋ መክፈል ባይችልም ለፍቅር ግን ዋጋ መክፈሉ አይቀርም። በችግር ያልተፈተነ አጣብቂኝ ውስጥ ያልገባ በውጣ ውረድ ውስጥ መቆም ያልቻለ ፍቅር በእርግጥም ፍቅር ለመባል አቅም ያንሰዋል። ስያሜውን ለማግኘትም ብቁ አይደለም። ፍቅር በቃላት ሊሽሞነሞን በብዕርም ሊከተብ ይችላል። ሲኖር ግን እጅግ የተለየ ነው። ፍቅርን እየሸሻችሁ አስደሳች የተረጋጋ ሕይወት ለመኖር አትሞክሩ። ፍቅርን እየገፋችሁ ከአምላክ በረከትን አትጠብቁ። ይልቅ እውነተኛውን ፍቅር ታገኙ ዘንድ በእምነት ፈጣሪን ጠይቁ። ለእርሱም እንዲሆን ልባችሁን ከፍታችሁ ጠብቁ። ብዙ ወዳጅ እንዳላችሁ ታስባላችሁ። እውነተኛ ወዳጃችሁ ግን በጣም ጥቂት ነው። በብዙ ሰው የምትወደዱ ይመስላችኋል። ከልቡ የሚወዳችሁ ሰው ግን በጣም ትንሽ ነው። ብዙ ሰው ስለናንተ ዋጋ የሚከፍል ይመስላችኋል። ነገር ግን ማንም ለናንተ ዋጋ አይከፍልም። ብዙ ሰው ይሄን እውነታ መቀበል አይፈልግም። ምክንያቱም
ብዙ ሰው ድክመቱን አምኖ መቀበል ስለማይፈልግ፣ ምክንያቱም ብዙ ሰው ከከባዱ እውነታ ይልቅ ቀላሉን ውሸት መቀበል ስለሚቀናው። ከብዙ ሰው መሃል ጥሩ ወዳጃችሁን እንዴት ትለዩታላችሁ? ከከበቧችሁ ሰዎች መሃል የልብ የምትሉትን ሰው እንዴት ታውቁታላችሁ? በንግግሩ፣ በቅርበቱ፣ በአዳማጭነቱ ወይስ በስሜቱ? ወዳጅን ከጠላት ለመለየት አንድ ጥበብ ብቻ ተጠቀሙ። በደስታችሁ ጊዜ ፊቱን ተመልከቱ። በስኬታችሁ ወቅት ገጽታውን አስተውሉ። በደስታችሁ ለመደሰት የማይታገል ፊቱ በጭንቀትና በግርታ ያልተሞላ፣ አኳኋኑ ተፈጥሯዊ ከሆነ፣ ፊቱ ከልብ በመነጨ ደስታ የተሞላ ከሆነ ይህ ሰው በእርግጥም ወዳጃችሁ ነው። ይህ ሰው የምርም የልባችሁ ሰው ነው። አዎ፣ ደስታችሁ የማን ደስታ ነው? ስኬታችሁ የማን ስኬት ነው? ድላችሁ የማን ድል ነው? ከፍታችሁ የማን ከፍታ ነው? ከሐዘን በላይ ደስታ እውነተኛውን ወዳጅ ይለያል። ወዳጅ በወዳጁ አይቀናም፣ አይመቀኝም። የልብ ሰው የልቤ በሚለው ሰው ደስታ አይከፋም። እውነትን መኖር ከፈለጋችሁ እውነተኛ ሰው ያስፈልጋችኋል። አስመሳይነት ክፉ የመሰሪነት ተግባር ነው። ተመሳስሎ መኖር የእስስትነት ባህሪን ይወክላል። በሰው ምክንያት በሕይወታችሁ አንድ ከባድ ነገር ቢከሰት ተጠያቂው ሰውየው ሳይሆን እናንተ ናችሁ። ወዳጅን ማወቅ ቀላል አይደለም፣ ግዴታ ነው። የልብ ሰውን መለየት ተራ ነገር አይደለም፣ እጅግ በጣም ወሳኝ ነው። ማንኛውም ሰው ራሱን የመጠበቅ ግዴታ አለበት። ማንኛውም ሰው ለራሱ የመቆም ኃላፊነት አለበት። በዙሪያችሁ ያሉ ሰዎችን ችላ አትበሏቸው። ወዳጅ የምትሏቸውን ሰዎች በሚገባ እወቋቸው። ምን ያህል ለልባችሁ ቅርብ፣ ምን ያህልም ሊረዷችሁ ዝግጁ እንደሆኑ አስተውሉ። ወዳጅነት አብሮ መሳቅ ወይም አብሮ ማልቀስ ብቻ አይደለም። ወዳጅነት ውስጣዊ ስሜት አለው። ወዳጅነት ጥልቅ ትስስር አለው። አዎ ጀግናዬ፣ ስታሸንፍ ፊታቸውን ተመልከት። ሲሳካልህ ገጽታቸውን አስተውል። ሲያልፍልህ ሁኔታቸውን አጢን። እንደ ሞኝ ካገኘኸው ሰው ጋር ወደፊት ለመሄድ አትሞክር። ካገኘኸው ሰው ጋር አዲስ ሥራ ለመጀመር አትሞክር። ስኬት የሚጀምረው ትክክለኛውን የሥራ ባልደረባ ወይም የልብ ወዳጅ በመምረጥ እንደሆነ አስተውል። የዓመታት ልፋትህ መና እንዳይቀር፣ ድካምህ ከንቱ እንዳይሆን፣ ጥረትህ ሁሉ እንዳይባክን፣ አንተም ዋጋ እንዳታጣ ዙሪያህን በተጠንቀቅ ጠብቅ። ከሰዎች ጋር ያለህን ቅርበት አስተካክል። ከገንዘብ፣ ከንብረት፣ ከሀብት በላይ ግንኙነትህን እምነት ላይ ገንባው። ሁሉም ቢጠፉ ዳግም ይመለሳሉ። እምነት ከጠፋ ግን በፍጹም ሊመለስ አይችልም። እምነትህን አጥብቅ። ልብህን ለማን እንደምትከፍቱ እወቅ። ከማን ጋር የወደፊት ስኬትህን እንደምትመራ ለይ። ረጅም ርቀት ለመጓዝ፣ ትልቅ ደረጃ ላይ ለመድረስ፣ ከራስ በላይ ለብዙዎች ለመትረፍ ከማን ጋር መጓዝ እንዳለብህ አስቀድመህ እወቅ። አእምሮ ባዶ ሲሆን በጥልቀት ለማሰብ ይቸገራል። አእምሮ ዕውቀትና መረጋጋት ሲያንሰው የፈጠራ አቅሙ ይዳከማል። ትኩረት ማድረግ ይከብደዋል። ለውሳኔ ይቸገራል። በቀላሉም ለጭንቀት ይዳረጋል። አእምሮአችሁ ባዶ እንዲሆን አትፍቀዱ። በረሃብና በርዛት እንዲሰቃይ አታድርጉ። የተዳከመ አእምሮ ሙሉ ሰውነትን ያደክማል። በትልቁ የማያስብ፣ አዳዲስ ነገሮችን የማያመነጭ፣ ለአጣብቂኝ ፈተና መፍትሄ የማያመነጭ፣ ራሱን ነፃ ማውጣት የማይችል አእምሮ ፈተናን ያበዛል፣
ቀላል ነገር ያወሳስባል፣ በሐሳብ ይወጥራል፣ ተግባርንም ይፈራል። አእምሮአችሁ ካልነቃ እናንተም መንቃት አትችሉም። አእምሮአችሁ ካልጎለበተ እናንተም አትጎለብቱም። አእምሮአችሁ ካላደፋፈራችሁ እናንተም ደፋር መሆን አትችሉም። አዘውትራችሁ የምታዩትን ነገር እንደ ቀልድ አትዩት። ደጋግማችሁ የምትሰሙትን ነገር ችላ አትበሉት። ውስጣችሁ የሚመላለሱትን ሐሳቦች በመጥፎ መንገድ አትመልከቷቸው። ምንም ነገር ወደ እናንተ ሲመጣ ብዙ ነገር ይዞ ሊመጣ ይችላል። ብዙ ነገር ሲገጥማችሁ ከገጠመኝ ባሻገር የሚፈጥርባችሁ የተለየ ድባብ አለ። በሰዓቱ ነገሮችን ማስተዋል ከቻላችሁ፣ አእምሮአችሁን ነፃ አድርጋችሁ ከተመለከታችሁ፣ በሆነው ተጠቅማችሁ ማትረፍ ትችላላችሁ። አዎ፣ አእምሮአችሁን መግቡት፣ ዕውቀትን አካፍሉት፣ ጥበብን ስጡት፣ ማስተዋልን አለማምዱት፣ ስክነትን፣ ትዕግስትንና ጽናትን አጋሩት። የሰው ልጅ መሪው አእምሮው ነው። ከአእምሮውም ውስጥ ከሚያስበው ወይም ኮንሺየስ ይልቅ የማያስበው ወይም ሰብኮንሺየስ የአእምሮው ክፍል ነው። በሕይወታችን የተከናወኑ ነገሮች በብዛት የሆኑት አስበን፣ አውጥተን፣ አውርደን፣ ጊዜ ሰጥተን ተጨንቀንበት ባደረግነው ነገር ሳይሆን እንዲሁ በልማድና በማንነታችን ውስጥ በሰረጹ አስተሳሰቦችና ተግባሮች ነው። ልብ በሉ፣ ነፃነታችሁን ይዛችሁ እየዞራችሁ ነው። አስተውሉ፣ ድላችሁ በእጃችሁ ነው። በየጊዜው ተማሩ፣ በየቀኑ ራሳችሁን መርምሩ። ከቀናት ለውጥ በላይ የራሳችሁን ለውጥ አስተውሉ። ከጊዜ መሄድ በላይ በሚሄደውና በሚቀየረው የጊዜ እርከን ውስጥ የእናንተን መሻሻልና እድገት ተገንዘቡ። ሽልማት የሌለው ሩጫ የለም። ስታሸንፉ ሌላ አካል ባይሸልማችሁ እንኳን ማንም ከሚሰጣችሁ ሽልማት በላይ የሚሸልማችሁ ውስጣዊ እርካታና ደስታን ታገኛላችሁ። አንዳንዴ ባርነት ምርጫ እንጂ ግዴታ አይደለም። አእምሮአችሁ ነፃ ሲሆን የባርነት አስተሳሰብ ከውስጣችሁ ይወጣል። አዎ ጀግናዬ፣ ያልተተከለ ተክል አያድግም፣ ያልተዘራ ዘርም ፍሬ አያፈራም። ያላሰብካቸው ነገሮች በሕይወትህ አይከሰቱም። ያልመረጥካቸው ሁነቶችም የሕይወትህ አካል መሆን አይችሉም። ብዙ ከባድ መንገድ አለ፣ ብዙ ፈታኝ ጉዞ አለ። ሁሉም የሚታለፍ ዘንድ ግን የበሰለና ጥበበኛ አእምሮ ያስፈልጋል። ራስ ላይ መስራት ምርጫ ሳይሆን ግዴታ ነው። አእምሮን መመገብ ምርጫ ሳይሆን ግዴታ ነው። ሕይወት የተለያዩ ገጸ በረከቶችን ይዛለች። እነርሱን ታስተውል ዘንድም የበቃ አእምሮና አስተዋይ ልቦና ያስፈልግሃል። ትልቅም ይሁን ትንሽ በሐሳብህ ማመን ይኖርብሃል። አዋጭ ይሁንም አይሁንም ምርጫን ማክበር ይኖርብሃል። ከሰማይ እንደመና የሚወርድ ምንም ነገር የለም። ራስ ላይ መስራት አንድና ብቸኛው የነጻነትህ መሳሪያ ነው። ራስህን መምረጥ አንድና ብቸኛው የሚቀይርህ ውሳኔ ነው። ዓለም ሳያይ ሰው ሳያስተውል አንተ ብቻ ራስህን እየተመለከትክ አንተ ብቻ እርምጃን እያስተዋልክ መራመድ የድልህም የስኬትህም ዋነኛ ምስጢር ነው። ራስህን አትጣል፣ ዋጋህን አታሳንስ። የሚገባህ የተሻለ ነገር ይሆን ዘንድ ሁሌም አስተሳሰብህ ላይ ሥራ። ራስህን አብቃ፣ ለነጻነትም ብቃ። በአፍሪካ ጫካዎች ውስጥ እንደ ሌሎቹ የዱር እንስሳት ሁሉ በቁመቷ ረጅሟ በፍጥነት ግን ዘገምተኛዋ ቀጭኔ እንደተለመደው በጠዋት መነሳት አለባት። ይህን ስታስብ በቅድሚያ የምታስተውለው ነገር የሚያድናት አንበሳ ፈልጓት እንደሚመጣ ነው።
አንበሳውም ለማደን በጠዋት ሩጫውን ይጀምራል። ቀጭኔዋም ላለመታደን ሩጫዋን ትጀምራለች። አንበሳው ትናንት አድኖ ስለበላ የዛሬ አደኑን አያቆምም። ቀጭኔዋም ትላንት ስላመለጠች ዛሬም ነፃ መሆን አትችልም። በሁለቱም ቦታ ራስህን መመልከት ትችላለህ። በነጋልህ ቅጽበት ጉዞ ወደ አዲስ ሥራ ነው፣ ወደ አዲስ ተግባር፣ ወደ ተለየ እርምጃ ነው። መንጋቱ ብቻ ወደፊት እንድትጓዝ ያደርግሃል። አዲስ ቀን መመልከትህ ብቻ በአዲስ ወኔ በተለየ መንፈስ ወደ ተግባር ያስገባሃል። ትናንት ምንም ይፈጠር፣ ምንም ሥራ፣ ምንም ማድረግ፣ ምንም ገንባ፣ ምንም ማፍረስ፣ ዋናው የዛሬ ዕቅድህ ምን እንደሆነ ጠንቅቀ ማወቅህ ነው። አዎ ጀግናዬ፣ ምናልባትም የምትሮጠው ለማምለጥ፣ ላለመታደን ወይም አባሮ ለመያዝ ለማደን ሊሆን ይችላል። ምክንያትህ ምንም ቢሆን ሩጫ የህልውና ጉዳይ ነውና ሩጫህን እንዳታቆም፣ ሙከራህን እንዳትገታ፣ ከትክክለኛው የመሮጫ መም ወይም ትራክ እንዳትወጣ። ዕጣ ፈንታ በእጅህ ነው። በየዕለቱ ጠንክረህ የምትሮጥ ከሆነ የሚያድኑህን ስንፍና፣ ሰበበኝነት፣ ውጤት አልባነት፣ ጭንቀትና የበታችነት የማታመልጥበት ምክንያት አይኖርም። በምትኩ ጥንካሬን፣ ብርታትን፣ ስኬትንና ከፍታን በእጅህ ታስገባለህ። በጠዋት ተነስቶ ባሰበው መንገድ ባቀደው ፍጥነት የሚጓዝ ሰው ከመዳረሻውም በፍጥነት ይደርሳል። የዴቪድ ጎጊንስን ድንቅ አባባል አስታውስ። በእያንዳንዷ ቀናት ውስጥ የተሻልክ እየሆንክ ትሄዳለህ፣ ወይም ከነበረህ አቋም እየወረድክ ትመጣለህ። አዎ፣ ሁሉም በእጅህ ነው። ጠዋት ተነስተ ማደን ያለብህን አድነ የተሻልክ እየሆንክ ትሄዳለህ፣ ወይም በተኛህበት አዳኝ መጥቶ እንዲያድን ትፈቅዳለህ። ምርጫ ወድቆ መቅረት ካልሆነ፣ ራስህን ወደ ጥልቁ መወርወር፣ ላስከፊው የባሰ ትግል ሕይወት አሳልፎ መስጠት ካልሆነ፣ በጉብዝናህ ወቅት ንቃ፣ በጥንካሬ ጊዜ ሩጥ፣ በብርታት ወቅት ጠንክረ ሥራ። የዛሬዋ ንጋት እንደ መጪዎቹ ንጋት አይደለችም። የዛሬዋ ቀን እንደ ነገና ተነጎዳ አይደለችም። ዛሬ ብርታትን ከመረጥክ፣ ዛሬ ለጥንካሬ ከተዘጋጀ፣ ቀጣዮቹም መልካም፣ አስደሳችና የተሻሉ ቀናት ይሆናሉ። ካልሆነ ግን መጥፎዎቹ አሰልቺ ቀናት ከፊትህ ይጠብቁሃል። ወደፊት የሚወስዱ እዚህ ያደረሱ ደረጃዎች አይደሉም። በቀድሞ ማንነትህ የተሻለ ስፍራ አትደርስም። የተለየ መንገድ፣ የተለየ እርምጃ፣ የተጠና ፍጥነት ያስፈልግሃል። ጥረትህን እንዳትገታ፣ ሩጫህን እንዳታቆም። ወይ ከአዳኙ አምልጥ፣ ወይም ማደን የምትፈልገውን ነገር አሳደ ይዘህ ተገኝ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።